እሺ አሁን ደግሞ በሳብ ቶፒካችን 1 ፖይንት ተገናኝተናል። ፊዚክስ እና ኢንጂነሪንግ ፊዚክስ እና ሳይንስ ሪሌት አድርገናል። አሁን ደግሞ ኢንጂነሪንግ ላይ እንዴት የፊዚክስ እውቀት ይረዳል በየብራንቾቹ ማለት ብዙ አይነት እንትኖች አሉ ብራንቾች አሉ አይደል? ኢንጂነሪንግ በሲቪል ኢንጂነሪንግ እንጀምር። እንግዲህ የፊዚክስ እውቀቶች እንዴት ነው ሲቪል ኢንጂነሮች የሚጠቀሙት ነው። በጣም ብዙ አሁን እነዚህ ህንፃዎች ይዋቸው አይደለም እዛ ላይ ለመውጣት ወይም እዛው ስር ሆኖ ለማየት ከዚህ ማየት ራሱ ይጨንቃል። እንዴት ነው የቆመው? ባላንስ አድርጎ እንዴት አይወድቅም? ስለዚህ የሜካኒክስ እውቀት ያስፈልጋቸዋል። ሌላስ ስለ ግራቪቲ፣ ስለ ፍሉድ ፕሬሸር በተለቻ አትመስልም እንዴ? ለሲቪል ኢንጂነሮች እንዴት ፍሉድ ብንል ግድቦች ሲሰሩ ለምሳሌ አባይ ግድብ እንሰራ ያለ እንዴት ነው? ለምንድን ነው ፍሉድ ፕሬሸር ይሄኛው ሰፊ የሚሆነው? the base is broad and the top is narrow እንደዚህ አይነት የሚያስፈልግ because ፍሉድ ፕሬሸር ወደ ታች ሄይት በጨመር ምንድን ነው የተባልነው? pressure is equal to rho g h ችን ታስታውሳታላችሁ ብዬ አስባለሁ። density times gravity times height። ስለዚህ እቺ ሌንግዝ በጨመረች ቁጥር ብዙ ፕሬሸር አፕላይ ይደረጋል። ለዛ ቤዙ ሰፊ ይደረጋል። ለዛ ፍሉድ ፕሬሸርም የፊዚክስ እውቀትም ያስፈልጋቸዋል ማለት ነው። ኢምፕሩቭ ለማድረግ እነዚህ አሁን በየጊዜው እንደ ዘመኑ እየዘመነ የሚመጣ ደግሞ ሜዠርመንት ቴክኖሎጂው በጣም እየተራቀቀ ሰንሰር ተጠቅመው ሜዠር ስለሚያደርጉ ሞሽኑ፣ ኢነርጂው አሁን ሴስሚክ ዌቭ የሚባል አለ። የመሬት መንቀጥቀጥም ሰንስ ማድረግ ይቻላል። አንዱ ቦታ ሴፍ የሆነ ቦታ በግምት አይደለም አንድ ቦታ የሚሰራ ይሄ ሜዠርመንት ራሱ ትልቅ አስተዋጽኦ አለው ለሲቪል ኢንጂነሮች። ሁለተኛ ሜካኒካል ኢንጂነርስ ብዙ የሚወስዱት የሳይንስ እውቀት የፊዚክስ እውቀት አለ። ምን ሜካኒክስ ለምሳሌ ሜካኒክስ ስታቲክስ ፓርቱም ዳይናሚክስ ፓርቱም ስታቲክስ ለኢኩሊብሪየም ነው የሚጠቅም። ስታቲክስ ሁሉ ምንድን ነው? ኢኩሊብሪየም ተምራችኋል። ኢኩሊብሪየም when all forces and all torques are at rest every summation of force zero summation of torque zero አድርጋችሁ ስትሰሩ this is የሜካኒክስም የፊዚክስ እውቀት ነው። እንደገና ቴርሞዳይናሚክስ ደግሞ በጣም ለኬሚካል ኢንጂነሮችም አለ። ሜካኒካል ኢንጂነሮች የሚጠቀሙት ይሄ ነው። ዲዛይን ለማድረግ ሂት እና ቬንቲሌሽን አሁን በየቤቱ ሂት እና ቬንቲሌተር አለ። የሜካኒክስ እውቀት ያስፈልጋል። ቴርሞዳይናሚክሱ ኤሮዳይናሚክስም በተለይ ኤሮዳይናሚክስ ይሄ በርነልስ ኢኩዌሽን የምታስታውስ ከሆነ ፕሌኖች እንዴት ነው ሊፍት ፎርስ ከየት ነው የሚያገኙት? ኤር ነው የተሸከማቸው። ኤርፎይል የሚባል ሼፕ አለ። እንደዚህ አይነት እንዲሆነ የተፈለገበት ዊንጎች እቺ ሼፕ ለምንድን ነው እንደዚህ እንድትሆን የተፈለገው ነው? ጀስት ለምን እንደዚህ አይሆንም? እንደዚህ አይነት ኤሮዳይናሚክስ ኢፌክት ነው። አሁን ከዚህ ፍሎው ሲያደርግ ኤሩ ከዚህ ሎው ስፒድ ነው። ሎው ስፒድ ኮረስፖንድስ ቱ ሃይ ፕሬሸር ነው። because at the same time ቬሎሲቲም ፕሬሸርም ሃይ መሆን አይችልም። because ኮንዘርቬሽን ኦፍ ኤነርጂ አይፈቅድም። ኤነርጂ ሶስት አይነት ኤነርጂ ዲቱ ሄይት ዲቱ ቬሎሲቲ ኤንድ ዲቱ ዋት ፕሬሸር አሉ። በርነል ኢኩዌሽን የሚነግራችሁ እዚህ ዲቴይሉ መግባት ሳያስፈልግ ሶስቱም አንድ ዋን ፖይንት ላይ ኢኳል ቱ ሁለተኛው ፖይንት ላይ ኢኩዌት ስናደርግ እዚህ ላይ ቬሎሲቲ ከጨመረ ኢኳል ለማድረግ ያቺ ፕሬሸር ደግሞ ትቀንሳለች ማለት ነው። ስለዚህ እዚህ ላይ ሎው ስፒድ ግን ፕሬሸር ደግሞ ሃይ ፕሬሸር አለ ማለት ደግሞ ይሸከመዋል እንደማለት ነው። እዚህ ጋር ደግሞ ሃይ ስፒድ ፍሎ ያደርጋል because of the shape of airfoil ከዛ ፕሬሸር ሪዲዩስ ያደርጋል ማለት ነው። this concept ለነማን ያስፈልጋል ማለት ነው? ሜካኒካል ኢንጂነሮች ኤሮዳይናሚክስ ዲዛይን እንዲያደርጉ። ኦኬ ብዙ አይነት ሼፕ ይሄም ራክ ኤንድ ፒኒየን የሚባል ሜካኒዝም አለ። ይሄ ራክ ይሄ ፒኒየን ይሄ አክቹዋሊ እኔም የተጠቀምኩበት ነው። ይሄ ፕሮጀክት እየሰራው ኢኖቬሽን የሚባል የፈጠራ ውድድር አለ። እኔ በዚህ ተጠቅሜ የሰራሁት አፕሊኬሽን አለ። እስኪ what is the application of rack and pinion ብላችሁ ሰርች አድርጉ እዩ። የሞተር ሮቴሽን ሞሽን ወደ ትራንስሌሽን ሞሽን የሚቀይር ነው። because ሞተር ምን ማድረግ ብቻ ነው የሚያውቀው? ሮቴሽናል ሞሽን ብቻ። እኛ ግን ትራንስሌት ከፈለግንስ እንዲህ ምን መጠቀም ነው? ይሄ ሜካኒዝም። ኦኬ አሁን ከሜካኒዝሞች ለሜካኒካል ኢንጂነሮች ከሚጠቀሙት ሜካኒዝም አንዱ ለምሳሌ ላሳያችሁ። ይሄኛው ኩዊክ ኤንድ ሪተርን ሜካኒዝም ትባላለች። ሼፐር ነው። እዚህ ጋር ወርክ ፒስ አለ። ምን ማድረግ ነው የፈለግነው? ሼፕ ማድረግ። እቺ ቱል ትባላለች። እኛ እችን ሜካኒዝም እንዴት እንስራት ነው የሜካኒካል ኢንጂነሮች ስራ። ሞተር ነው ይሄኛው፣ ማሽከርከር አለበት። ቅድም እንደነገርኳችሁ የሞተር ስራ ማሽከርከር ብቻ ነው። ከዛ በኋላ እንዴት ወደ ትራንስሌሽን ሞሽን እንቀይረው ነው። ሞተሩ ያሽከረክራል። እኛ ይሄኛውን ሜካኒዝም እችን ሬዲያስ እንለካታለን። እችን ሊንክ
ከዛ ይሄኛውን ምክንያቱም የነዚህ ሌንግዝ ነው ደርሶ እንዲመጣ የሚያስፈልገው። ይሄ ካላግባብ ቁመቱም ርዝመቱም ካባላሸ ነው ኢነርጂ እናባክናለን። ስለዚህ ይሄ ሜካኒዝም ከሮቴሽን ወደ ትራንስሌሽን የሚቀየርልን ሜካኒዝም የሚሰሩ የፊዚክስ እውቀት የሚያስፈልጋቸው ኢንጂነሮች ናቸው ማለት። ኤሌክትሪካል ኢንጂነሮችስ እንዴት ነው የፊዚክስ እውቀት የሚያስፈልጋቸው የሚለውን እኔ ኦኬ። ለምሳሌ ኤሌክትሮሜካኒዝም የሚባል ኮንሰፕት የፊዚክስ ኮንሰፕት ባይኖር እነ ሞተሮች መስራት ይችላሉ? ካለዚህ እውቀት ሞተር ጀነሬተርን ብትሉ ትራንስፎርመርም እነዚህ ዲቫይሶች የሚሰሩት የኤሌክትሮሜካኒዝም ዲቫይስ ተጠቅመው ነው። ፕሪንሲፕሉ የፋራዳይ ሎው ታስታውሳላችሁ? ኤሌክትሮማግኔቲክ ኢንዳክሽን የሚባል እነዚህ አይሰሩም ካለዚህ ኮንሰፕት። ቢኮዝ የፊዚክስ እውቀት ለኤሌክትሪካል ኢንጂነሮች የረዳቸው ይሄ ነው። ኢንጂነሪንግ ላይ አፕላይ ያደረግነው ስለሆነ ማለት ነው። ሌላ ሰርኪቶች ከሲምፕል ሰርኪት ጀምራችሁ የምታውቋት እቺ ባትሪ ከዛ የሆነች አምፖል ምናምን አድርጋችሁ የምትበራ ምናምን እቺ ምናውቃት ከሲምፕል ሰርኪት ኤሌክትሪካል ኢንጂነሪንግ የምትገቡ ከሆነ ቀጣይ ሰርኪት አናሊሲስ የሚባል አለ ሰፊ ኮርስ ስለ ኦህምስ ሎው። አሁን ፊዚክስ ላይ ኦህም ሎው ትላላችሁ፣ ኦህምስ ሎው፣ ክርቸፍስ ሎው አይደለ? ሌሎችም አሉ ቴቨንን ኖርተርን ቲየረም የሚባሉ ማአት። ስለዚህ ሰርኪት ፓርቱ የፊዚክስ እውቀት ለማን ያስፈልጋል? ለኤሌክትሪካል ኢንጂነሮች ያስፈልጋቸዋል። ደግሞ አፕሊኬሽኑስ ዝም ብሎ አሁን ኦህምስ ሎው ጊቭስ አስ እንደዚህ ብለን አፕላይ ስናደርግ ይሄ እኮ መጠቀም አለብን። አፕሊኬሽኑ ዝም ብሎ ለማትማቲካል ኢንጆይመንት አይደለም። ቤት ላይ ነው አፕላይ እናደርገው። ለምሳሌ በጣም ኮምፕሌክስ ሰርኪት ኤርፕሌን ላይ አለ ኮንትሮል ፓርቱ። ይሄ የፊዚክስ እውቀት ያላቸው ነው ይሄን ዲዛይን አድርገው ኦፕሬት ላይ ያደርጉት የሚችሉ። ሌላስ ምን ይላል? ኢነርጂ ኮንቨርዥን ሶላርም ዊንድም ኢነርጂ ጀነሬት አድርጋችሁም ግድቦች ሲገደቡ እንዴት ነው ኢነርጂ ኮንቨርት የሚደረግ? ሃይ ፓወር ከፖቴንሻል ኢነርጂ ውሃ ከዛ ምን ተርባይን እንዲያንቀሳቅስልን ከዛ ከጀነሬተር የምናገኘው ስቴፕ አፕ አድርገን የሚሉ ኮንሰፕቶች። ይሄ ኤልፓ የሚቀጠሩ ሰዎች አብዛኛው የምን ምሁራን ናቸው? ይሄ ፓወር የሚሰሩ መብራት ኃይል ኤሌክትሪካል ኢንጂነሮች ናቸው። እውቀታቸው ደግሞ ከምን ፊዚክስ ላይ ዲፔንድ የሚሆን ነው። ሌላ ኬሚካል ኢንጂነሪንግ ደግሞ አሁን በተለይ ፕሮሰስ ዲዛይን ለማድረግ ኬሚካል ኢንጂነሮች እንግዲህ ፕሮሰስ ዲዛይን አድርገው የሆነ አሁን አት ዘ ኤንድ ለምሳሌ ቤስት ኤግዛምፕል ልስጣችሁ ለዚህ። ይሄ ፕሮሰስ ነው የሆነ ማኑፋክቸር ለማድረግ ኢንፑት ሰጣችሁ ራው ማቴሪያል ሰጣችሁ ከዛ ምን አውትፑት ለማግኘት ነው። ይሄ ነው። ለምሳሌ ሲሚንቶ ፋብሪካ ብትወስዱ ሲሚንቶ ፋብሪካ የሚሰራው ሲምፕል ይሄ ነው። ራው ማቴሪያል ምን ማድረግ ፕሮሰስ ማድረግ። ታዲያ የሚቀጠሩት እነዚህ የኬሚካል ኢንጂነር እውቀት ያላቸው የኬሚካል ኢንጂነሪንግ እውቀት ያላቸው ናቸው። እሱ ደግሞ ፊዚክስ ያገዛቸው ምን አለ እውቀት አለ። ምን ተርሞዳይናሚክ ፓርት ቅድም ነገርኳችሁ። ከዛ የፊዚካል ኬሚስትሪ ደግሞ ተጠቅመው ዲዛይን የሚያደርጉት ስለ ፕሬሸር ያወራሉ። ሚክሰር አለ፣ ፊልተር አለ። ይሄ ፕሮሰስ ዲዛይን እኔ ያወራሉ ጓደኞቼ ነበሩ። ምን ስለ ፕሮሰስ ዲዛይን ከበደን ይሄ ኮርስ ምናምን እያሉ ቤዚኩ ፊዚክስ እውቀት ላይ የተወሰነ ያልያዙት ነገር አለ ማለት ነው። ከአሁን ክሊር ካደረጋችሁ እናንተ ቤዝ ከያዛችሁና ኬሚካል ኢንጂነሪንግ መግባት የምትፈልጉ ከሆነ አሁን ያለው የፊዚክስ እውቀት በደንብ አፕሊኬሽኑ እያያችሁ እንድታነቡና እንድታጠኑ ነው የምመክራችሁ። እቺ ነገር መጽሐፋችሁ ላይ የለችም፣ እኔ ነኝ የጨመርኳት እንዳትታዘቡኝ። ለምን የኔ ባክግራውንድ ስለሆነ እንድታውቁት ስለፈለኩ ነው። ባይ ዘ ዌይ አክቹአሊ ሪል ሞቲቬሽን ኤሌክትሮሜካኒካል ሲባል ደግሞ አዲስ ፊልድ ስለሆነ አይታወቅም እንጂ ኤሌክትሪካል እና ሜካኒካል ማለት ነው። ከሁለቱም ፓርት ነው የምትወስዱት። ኤሌክትሪካል ፓርት ብቻ አይደላችሁም፣ ሜካኒካልም አይደላችሁም። ኢንተረስቲንግ እና ኢንጆይንግ ነው፣ ሁለቱም ነው። ለምሳሌ ሮቦት እኮ ሜካኒካል ፓርት ብቻ አይደለም ያላቸው፣ ኮንትሮል አላቸው ውስጡ፣ ኤሌክትሮኒክስ አለ፣ ኤምቤድድ ሲስተም የሚባል ብዙ ሶፍትዌር። እንዴት ነው አሁን እቺ ኦብጀክት የት እንዳለች ያውቃል። ቪዥን ሰንሰር አለው፣ ሞተር አለው፣ እጁ ያንቀሳቅሳል እንደ ሰው ማለት ነው። ይሄ ሁሉ አክቹዌተር ማለት ይሄ ሞተሩ ድራይቭ የሚያደርግ ሰንስ አድርጎ ደግሞ የት እንዳለች ይሄ ዲዛይን የሚያደርጉ ምን ያስፈልጋሉ? ኤሌክትሮ ሜካኒካል ኢንጂነሮች። የፊዚክስ እውቀት ደግሞ በጣም ያስፈልጋቸዋል። አውቶሜሽን ኢንዱስትሪ ላይ የሚቀጠሩ አውቶሜሽን አለ፣ አውቶሜት ለማድረግ ኮንትሮል ሲስተም። በተለይ ይሄ አሁን ፒአይዲ ኮንትሮለር የሚባል በዚህ ዝም ብሎ ኢንዱስትሪ ላይ የምታገኙት ቴምፕሬቸር እንኳን ኮንትሮል ለማድረግ ማለት ይሄ የሆነ ዲቫይስ የሆነ ፕሮሰስ ከሆነ በሙቀት ምክንያት ተርማል ኢነርጂ ዳሜጅ እንዳይሆን ሰንሰር ያስፈልጋል። እዚህ ሬዚስታንስ ዲፔንደንት ቴምፕሬቸር ሬዚስተር ናት እቺ ሬዚስተር ፓርቷ ማለት ነው። ምን ታደርጋለች? እዚህ ጋር ያለው ሬዚስታንስ ነው ሜጀር የምታደርገው፣ ለኮንትሮለሩ ትነግረዋለች። ከዛስ ይሄ ቫልቭ የሚከፍትልን ምን ያስፈልጋል? አክቹዌተር። እዚህ ውስጥ ምን ተነግሮታል? ኢረሩ ማለት ሴት ያደረግነው ፖይንት አለ፣ አክቹዋል እዚህ ያለ ኢረር ይፈልጋል። ከዛ
አክቹዌት የሚያደርገው ሪዛልት ፎርስ ነው ለእናንተ እንዲገባችሁ ምን ያደርጋል መሰላችሁ? የሆነ በፕሮፖርሽን ያባዘዋል። ፕሮፖርሽናል የተባለበት ከዛ ፕላስ ከዛስ ምን ያደርጋል? ኢንቴግሬሽን ኦፍ ኢረር ማለት ነው። ፕላስ ከዛ ደግሞ ደሪቬት ያደርገዋል k ታይምስ d ዘ ደሪቬሽን ኦፍ ኢረር ማለት ነው። ማትማቲክስም ነው የፊዚክስ እውቀትም ነው። ኢረሩ በፕሮፖርሽናል ያባዘዋል፣ ኢንቴግሬት ያደርገዋል፣ ደሪቬት ያደርገዋል። ምን እያደረገ ይመስላችኋል? ስለ ኢረሩ አንደርስታንድ እያደረገ ነው። ኢንቴግሬት ማድረግ ማለት መሰብሰብ ማለት ነው። ፊውቸር ሂስትሪ ኤረሩ ምን ይመስል ነበር? ኦኬ አሁንስ ከዛ አንቲሲፔት ያደርጋል ወደ ፊውቸር። ደሪቬት ማለት ሬት ቼንጅ ነው። ኦኬ እንደዚህ ከነበር አሁን ደግሞ እንደዚህ እየተቀየረ ነው። ፐርፌክትሊ ወደ ዜሮ ያመጣል። ደስ የሚል ኮንሰፕት ነው። የኮንትሮል አፕሊኬሽን ነው። ደግሞ የፊዚክስ እውቀት ያስፈልጋችኋል። ማቴማቲካል ሞዴል አድርጋችሁ ምን እንደሚመስል አንድ ሲስተም ስታብላይዝ ለማድረግ ማለት ነው። ይሄ ሁሉ ኤሌክትሮሜካኒካል ኢንጂነሮች ያስፈልጋችኋል። የመጨረሻ ቴክኖሎጂ ላይ የፊዚክስ እውቀት ለቴክኖሎጂ አክቹዋሊ ተመጋጋቢ ናቸው። የፊዚክስ እውቀት ለኢንጂነሮች ይጠቅማል፣ ቴክኖሎጂ ድራይቭ ለማድረግ ይጠቅማል። ቴክኖሎጂው ደግሞ ወደ ሪቨርስ ማለት ነው። ቴክኖሎጂ አድቫንስድ ቴክኖሎጂ ከሆነ ኢንጂነሮች ይጠቀሙታል ቱሉ። ኢንጂነር ደግሞ ለፊዚክስ እውቀት አድቫንስ እንዲሆንም ይጠቀሙበታል ማለት ነው። ስለዚህ 1.2 ሳብ ቶፒካችን ምን አየን? ፊዚክስ እንዴት ነው ለኢንጂነሮች ሳፕሊመንት የሆነ እውቀት የሚሰጣቸው ብራንቾቹን ሁሉም እያየን ማለት ነው። ከሲቪል ኢንጂነሪንግ ጀምር ሜካኒካል፣ ኤሌክትሪካል እያለን እስከ ቴክኖሎጂ ላይ ማለት ነው። አሁን እኔ ለእናንተ ሆምወርክ የምሰጠው ሳይንስ፣ ኢንጂነሪንግ፣ ቴክኖሎጂ የሚሉ ቃላቶች ዲፈረንስ እንድታነቡና እንድታውቁት ኢንጆይ እንድታደርጉት። ዋት ኢዝ ሳይንስ፣ ኢንጂነሪንግ፣ ቴክኖሎጂ የሚሉት እዩትና ዴፊኒሽኑ ማለት የተወሰነ ደስ የሚል ነገር አላቸው። ይሄ ትንሽ ሃይላይት ለመስጠት እውቀት ፓርቱ ነው። ይሄኛው አፕላይ ማድረግ ነው። ይሄኛው ደግሞ ቴክኖሎጂ ደግሞ ቱሎች ዲቨሎፕ ማድረግ ለምን የሚያግዝ ለነዚህን ድጋሚ ደግሞ አድቫንስ እንዲያደርጉ የሚያግዝ ማለት ነው። ቀጣይ በ1.3 እንገናኛለን። እስከዛው ሰላም ቆይ።